ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንዱ አይሱትም ነው? ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም፣ ውሸት ነው። ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሂደህ ታከም። ጸሎት ምናምን እያልክ ግርግር አትፍጠር። ሰላም እንዴት ናችሁ? ውድና የተከበራችሁ አቦክ ሚዲያ ቤተሰብ ሁሉ ሰላም አለን። በቻይና የሞት ፍርድ ተፈርዶባት እንግዲህ ያለች ኢትዮጵያዊት ወጣት አለች። የዚች ወጣት ጉዳይ ምን ላይ ደረሰ? በእርግጠኝነት ከዚህ ጋር ተያይዞ አዲስና አስደሳች ዜና አለ። እሱን እነግራችኋለሁ። ማስተር አብነት እንግዲህ ከታመመ በኋላ አንድ አሳሳቢ የሆነ ጉዳይ በውስጡ እንዳለ እየተናገረ ብዙ ስጋት የሆኑበት አንድ ጉዳይ እንዳለ እያወራ ነው። ከዚህ ጋር ተያይዞ ቶሎ መታከም አለበት የሚሉ አካላት ሲበዙ፣ ሌላኞቹ ደግሞ እጅግ በጣም የማይረባ ንግግር የሚናገሩ ሰዎችንም ከሰሞኑን ሶሻል ሚዲያ እያሳየን አለ። ሌላ ዛሬ የምንነጋገርበት ደግሞ እጅግ በጣም አስፈላጊ የሆነ መረጃ አለ። ራሳቸውን ታማሚ በማስመሰል እንግዲህ በከተማው ህዝብን ሲያጭበረብሩ የነበሩ ይህንን ምስኪን ህዝብ እንግዲህ ሲያጭበረብሩ የተያዙ ተጠርጣሪዎች አሉ። እነሱንም እነግራቸዋለሁ። በፊሊፒንስ እጅግ በጣም ያስደነቀች ቤቱ ሲቃጠል ከራሷ አስቀድማ ውሻውን ያስቀደመች ሴት እንግዲህ ዓለምን አነጋግራለች። ይህን ሐሳብ ዛሬ የምንመለከት ይሆናል። ለእያንዳንዱ አዲስ ሐሳብና አዲስ ጠቃሚ የሆነ መረጃ ከኛ ጋር ታገኛላችሁ። አቦክ ሚዲያን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የመጀመሪያው የምንመለከተው እንግዲህ ከማስተር አብነት ጋር ተያይዞ መታመሙን እንግዲህ ከተናገረ በኋላ እሱ ራሱ ስጋት የገባበት ጉዳይ እንዳለ ስናገር ሰምቻለሁ። መታመምን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። እንግዲህ ይሄንን ብሎ ተናግሯል። በጣም በአስቸጋሪ ሁኔታ ውስጥ እያለ ለምን እንደምጨነቅ አውቃችኋል። ሰው ገንዘብ ያስፈልገዋል። ለገንዘብ እየጠየቀ ነው። ገንዘብ ፈልጎ ነው የተናገረው የሚል የአንዳንድ ሰዎችን አስተሳሰብ ስለሚያውቅ ነው እንግዲህ ይሄንን ትልቁ ጉዳይ የሚያስፈልገኝ የእናንተ ጸሎታችሁ ነው እያለ ያለው። ግን በጣም የገረመኝ ምን እንደሆነ ታውቃላችሁ? ራሱ ታሞ አሁንም የሚያስበው ታማው አልጋ ላይ ስላሉ እሱም ሲያሳክማቸው ስለነበሩት ስለነዛ ስለሌሎቹ ነበርና ምን አይነት ልብ ነው ያለው? የእውነት በጣም ነው የተገረምኩት። ምናልባት ስለታመመ አይደለም የሱን ልብ ያወቅኩት ወይም የገባኝ ታሞ አይደለም፣ ግን በዚህ ልክ ግን የሚያስብ አእምሮ ያለው ሰው ሆኖ ራሱ መፈጠር
እንዴት ያለ መታደል ነው። ከዚህ ጋር ተያይዞ በጣም የጠለውትና በጣም የተገረምኩበት የአንዳንድ ሰዎች አስተያየት እናንተ ሰው በቃ ይሄ አፍ ወይም ምላስ ዳጌት የለም የሚባለውን ነገር በደንብ አንዳንድ ጊዜ ታስተውላላችሁና በሰዎች ውስጥ በጣም የዘገነነኝን አንድ ሰው በሶሻል ሚዲያ ሲናገር ትልቅ የሚመስል በቁመት እንዲሁ ደግሞ ቢታዩ ቦርጭም ያለው ሰውዬ በጣም የሚያሳዝን ንግግር ሲናገር አልሰማውም። ግን እስኪ እንደው ይሄ ንግግር የእውነት ይገባል ብላችሁ ታስባላችሁ? ያለው ጸልዩልኝ አለ ማስተር አብነት እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንድ አይሰጥም። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም፣ ውሸት ነው። ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችንም የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሂደህ ታከም። ጸሎት ምናምን እያልክ ግርግር አትፍታ። እጅግ በጣም የተሰማኝ ምን እንደሆነ ታውቃላችሁ? የእውነት እንደዚህ አይነት እንደ ማስተር አብነት ያሉ ጠንካራና ለህዝብ የሚራሩ ጥሩ ልብ ያላቸው ሰዎች እንዳሉ ሁሉ እንደዚህ ደግሞ ሞት የሆኑ ሰዎችም እንዳሉ ታውቃላችሁ። ምንድነው ቆይ ወደ ፈጣሪ ጸልዩ ከማለት ምንድነው ሌላ ማድረግ ያለበት? ቆይ ትልቅ ነገር አይደለም የጠየቀው? ምን እያለ ነው የሚናገረው? ወደ ፈጣሪ መጸለይ ጩኸት ነው እያለ እኮ ነው። እኛ እኮ ምንም ማናችንም በየትኛው የምናውቀው እኮ ወደ ፈጣሪያችን ጸልየን ከብዙ ነገር ነው ያመለጥነው እኮ። ታዲያ ጩኸት ነው ብሎ የእውነት ይሄ ህዝቡ ላይ ያለውን ንቀትም ጭምር ነው ያየው። ታውቃላችሁ የሆነ መኪና ውስጥ ገብቶ ቁጭ ስላለ ሰማይ ላይ የተቀመጠ መሰለው እንዴ? እንዴት እንደዚህ ይናገራል? እንዴትስ ይህንን ምስኪን ሰው በዚህ ልክ መናገር? የእውነት በጣም ነው ያዘንኩት ከምር። ታውቃላችሁ ምን እንዳለ? በቃ ገንዘብ ያስፈልጋናል በል እንጂ ሌላ ነገርን አትናገር እስከ ማለት የበቃ ምን አይነት ድፍረት ነው? የምሬን ነው የምላችሁ። መታከም እንዳለበት እናምናለን። ይታከም፣ መታከሙን እኮ እንስማማለን። ግን እንደዚህ ድፍረት አግኝቶ አይታችኋል? እኔ እንጃ። እኔ እውነት ምን ለማለት እንደፈለገ አልገባኝም። ለዚህ ሰው ምናልባት ይሄ ቪዲዮ ሊደርሰው ይችላል፣ አላቅም። ግን ትንሽነቴን ብቻ እንጂ አስተዋልኩት። ምንም በተናገርከው ውስጥ የገባኝም ነገር የለም። ለማንኛውም ምን ለማለት ፈልጓል? ፈጣሪ አይሰማም ማለቱ ነው ወይስ ገንዘብ ያስፈልጋል ብለህ ቀጥታ ጠይቅ ማለቱ ነው ወይስ እንደውም ምን አይነት ነገር እስኪ እንደፈለገ። ለማንኛውም መታከም አለበት ብለው የሚያምኑ ሰዎች እንዳሉ ተመልክቻለሁ። ልታከም ይገባል። ምክንያቱም በሽታው በጣም አስቸጋሪ ነው፣ ቀላል የሆነ እንዳልሆነ ሰምቻለሁኝ። ከዚህ ጋር ተያይዞ ዶክተር አብይ ታደሰ አንድ ነገርን ተናግሯል። እንግዲህ ትልቅ ነገርን እየሰራ ከዚህ በፊትም በሶሻል ሚዲያ አንስቼላችኋለሁ። ይህንን ሰው በጣም ጥሩ ነገርን እያደረገ ያለ ሰው ነው። በተለይ ለኢትዮጵያ አሁን አስፈላጊ ከሆኑ ሰዎች መሃል ነው። ምንድነው ያለው? ስለ በሽታው ምን አለ? ዶክተር አብይ ታደሰ ስለ ማስተር አብነት ህመም ተናገረ ይላልና የማስተር አብነት ህመም አሳሳቢ ነው። ብዙ ሰዎች ጠይቀውኛል ስለ ማስተር አብነት ህመሙንም ባውቀው በዚህ ሰዓት መናገር እንደሌለብኝ ነው የምነግራቸው ወይም ለሚጠይቁኝ ምላሽ ይሄ ነው። ህመሙ እጅግ ፈጣን የሆነ የህክምና እርዳታ ይፈልጋል። ስለዚህ ከወዳጅ አድናቂዎች የሚጠበቀው ነገ ዛሬ ሳይል እንድታከም ጫና ማድረግ ነው የሚል ነው። ይሄ እንግዲህ በጣም ትልቅ ምክር ነው። ማስተር አብነት ምናልባት ይሄ ቪዲዮ ሊደርስ ይችላል፣ ላይደርስም ይችላል። ግን እንድታደርግ የሚያስፈልገው እንድትታከም ነው። ሁላችንም እየጸለየን ነው። የኢትዮጵያ ህዝብ ሁሉ ይጸልይላል። አንዳንዶቹ በሚዲያ በእንባ ሲጸልዩ አይቻለሁ። የህዝቡ ልብ መግባትህን አስተውያለሁ። ግን ትልቁ ጉዳይ በዚህ ሰዓት መታከም አለበት። ግን በዚህ ጊዜ እንደዚህ የዘገጠ አስተሳሰብ ያላቸውን ሰዎች ደግሞ ማየትና መስማት እንዴት የሚያሳዝን ነው። አብይን እንግዲህ ቴንኪው ለማለት እፈልጋለሁ። በሌላ ደግሞ እጅግ በጣም ከሰሞኑን ብዙ ሚዲያዎች ሲቀባበሉት የነበረው አንድ ጉዳይ ነበር። አንዲት ወጣት እንግዲህ በቻይና የሞት ፍርድ ተፈርዶባት በቅርብ ጊዜ እንደነበረች ሁላችንም ሰምተናል። ከዚህ ሴት ጋር ተያይዞ ብዙ ሰዎች የሚያደነጋገር መረጃውን ሲናገሩ እኔም ሳይ ነበር። ነገር ግን ከዚህ ሴት ጋር ተያይዞ አዲስ መረጃ ወጥቷል። ያም መረጃ ከገዛ ቤተሰቦቿ የተሰማ ነው። ስለ እህታችን ናዝራዊት አበራ አዲስ ተስፋ ሰጪ ዜናዎች ይላል መረጃው ማለት ነው። በቻይና በእስር ላይ ስለምትገኘው ኢትዮጵያዊት ናዝራዊት አበራ
ወቅታዊ ሁኔታ ከቅርብ ቤተሰቦቿ የተገኘ አዲስ መረጃ ደርሶናል። ናዝራዊት ካለችበት አስቸጋሪ ሁኔታ አንጻር አሁንም ብርቱ ሆና እንደምትገኝ ተገልጿል። ቀደም ሲል ስትከሰስበት የነበረው የሞት ቅጣት በይግባኝ ወደ ዕድሜ ልክ እስራት መቀየሩ የሚታወስ ሲሆን በአሁኑ ወቅት ደግሞ ቅጣቱ ይበልጥ ለማቃለል የይግባኝ ጥያቄ ቀርቦ ሂደት ላይ ይገኛል። ይህ ለቤተሰቦቿ ትልቅ ተስፋ ነው። ናዝራዊት በእስር ላይ ጊዜዋን በከንቱ እያሳለፈች አይደለም። ባላት የእንግሊዝኛ ቋንቋ ችሎታ ለሌሎች እስረኞች ትምህርት እየሰጠች ትገኛለች። በእስረኞችም ዘንድ እጅግ ተወዳጅ ናት። በቻይንኛ ቋንቋ የመጀመሪያ ዲግሪ የያዘች ሲሆን በአሁኑ ወቅት በርካታ የቻይንኛ መጽሐፍትን በማንበብ ዕውቀቷን እያዳበረች ትገኛለች። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዳዩን በቅርበት ሲከታተሉ የቆዩ ሲሆን ከቻይና ባለስልጣናት ጋርም በተደጋጋሚ ተወያይተዋል የሚል እንግዲህ ትልቅ ዜና ነው። አሁን ባለችበት ሁኔታ ኦልሬዲ ሞት የሚባለው ነገር ተቀይሯል ማለት ነው። ሞት የሚባል ነገር የለም። ያ ማለት ሞት ኦልሬዲ ወደ ዕድሜ ልክ ጽኑ እስራት ተቀይሮላታል። ይሄ በጣም ትልቅ ዜና ነው። ከዚህም ባለፈ ቤተሰቦቿ እየሄዱ እየጠየቁ እንደሆነ ወንድሟም እየደረሰ እየጠየቀ እንደሆነ ፓይሌት እንደሆነ ሰምቻለሁ። ምንም አይነት በዚህ ሰዓት ያለችበት ሁኔታ አስጊ አይደለም። ያ እንደውም የዕድሜ ልክ ጽኑ እስራት የተባለውም እንዲቀየር ሌላ ትልቅ ይግባኝ ገብቶ እንግዲህ ሌላ ተስፋ እየጠበቀች አለች። ይቺታችን እንግዲህ የእውነት ከሰሞኑን የሚያደነጋግሩ መረጃዎችን ሳይ እኔም በጣም ሳዝንና ምንድነው ሊሆን ያለ እያልኩኝ ነበር። ይህ ግን ለኢትዮጵያውያንም ለቤተሰቦቿም አስደሳች ዜና ነው። ለማንኛውም ይህች ልጅ ከሞት እንግዲህ በጽኑ እስራት የምትቆይ ነው የሚሆነው። ይህም ተቀይሮ በአጭር ጊዜ የምትፈታበት ሁኔታ ሊፈጠር ይችላል የሚል መረጃ ሰምቼ ይህንን ወደ እናንተ ላድረስ ብዬ ነው። በኢትዮጵያ ውስጥ አስቸጋሪ ነገሮች መታየታቸውን መሰማታቸውን ቀጥለው እንግዲህ ታማሚ በመምሰል ኢትዮጵያውያንን ሲያጭበረብሩ ገንዘብ ስለምኑ የነበሩ ተጠርጣሪዎች በቁጥጥር ስር ውለዋል ማለት ነው። ይሄ ትልቅ ትምህርት ለብዙዎች የሚሆን ነው። ብዙ ነገሮች አሉ በኢትዮጵያ ውስጥ በዚህ ጊዜ ድብልቅልቅ ብለዋል ነገሮች። ማን ጤነኛ ማን ታማሚውን አይታወቅም። የታመሙቱ ከህመማቸው ለመዳን ሲጸልዩ ደግሞ አንዳንዱ ታምም ያለው ብሎ ገንዘብ ለመለመን ይወጣልና ምን አይነት እንደሆነ የኢትዮጵያ ጉዳይ እንግዲህ ማወዛገቡን ቀጥሏል። ታማሚ በመምሰል የማጭበርበር ተግባር ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋሉን ፖሊስ ገለጸ። ታህሳስ 8 2018 ዓመተ ምህረት በደቡብ ኢትዮጵያ ክልል ጌዲዮ ዞን በይርጋ ጨፌ ከተማ ውስጥ ምንም አይነት የሕክምና ማስረጃ ሳይኖራቸው በህገወጥ መንገድ ህብረተሰቡን በማታለል የእርዳታ ገንዘብ ሲሰበስቡ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የከተማው ፖሊስ ገልጿል። ተጠርጣሪዎቹ መነሻቸውን ከአዲስ አበባ በማድረግ ከዛሬ 15 ቀን በፊት በዲላ ከተማ ገብተው የተለያዩ ቤቶችን እየተከራዩ እንግዳ ቤቶችን እየያዙ ገንዘብ ስለምኑ በገበያ መካከል እንግዲህ እሷስ ታማሚ ሆኖ ሴቷ ደግሞ ታማሚ ሆና እንግዲህ ተኝታ ለረጅም ጊዜ በገበያ ውስጥ ስለምኑ በጣም ብዙ ገንዘብን እንግዲህ ከሰበሰቡት ከነገንዘባቸው መያዛቸው እንግዲህ ተነግሯል ማለት ነው። የእውነት በጣም ደግሞ እዚህ ላይ ያዘንኩት ምን እንደሆነ ታውቃላችሁ? የኢትዮጵያ ህዝብ ለታመመ ለተቸገረ በጣም በብዙ ነገሮች ጨካኞች ብንሆንም ግን በእንዲህ አይነት ነገር በጣም መልካም ህዝብ ነን እና የታመመውን ጥናን አናልፍምና ከዚህ ጋር ተያይዞ ለማጭበርበር እንዲሁ ደግሞ ይህንን ህዝብ በቃ ለማታለል የምታደርጉትን ጥረት ባካችሁ ብትተው የምን አጭር ነገርን ለመናገር እፈልጋለሁ። ለማንኛውም እንደዚህ አይነት ነገሮች በእንዲህ አይነት መልኩ ብዙ ገንዘብ የሚሰበስቡ ሌሎች አካላት ስላሉ የኢትዮጵያ ህዝብ እንድጠነቀቅ ኢትዮጵያ ፖሊስ እያሳወቀ ይገኛል። ከዚህ ጋር ተያይዞ ምንድነው ቆይ ምን እየሆነ ምን እየተካሄደ ነው? ጤና ካለን እኮ ብዙ ነገሮችን ማድረግ እንችላለን። ጤናችንን በዚህ መልኩ አድርጎ ደግሞ በህዝብ ፊት መዋረድ እንዴት ያለ ነው? እጅግ በጣም አስቸጋሪ ነው። አጭበርባሪዎች እንግዲህ ከዛሬም ነገ ላይ እጅግ በጣም እየበዙ ሊሄዱ እንደሚችሉ ሁላችሁም እንድታስቡና እንድትጠነቀቁ ለማሳሰብ እንወዳለን። ከዚህ ጋር በተያያዘ ፖሊስ እንግዲህ ላደረገው ትልቅ እንግዲህ ክትትል ምስጋናዬን ነው የማቀርበው። ምክንያቱም ይሄ ህዝብ በቃ አይጨክንም ልቡ፣ የምር በተቸገረ ሰው ላይ አይጨክንም ልቡና ያንን ተረታችሁ ህዝቡ ላይ የምትጫወቱም ጥንቃቄ አድርጉ። የመጨረሻ እንግዲህ ፊሊፒንስ ነው የምንሄደው ማለት ነው። እንስሳ ምን ያክል በዛ ሀገር ደግሞ የተከበረ እንደሆነ ያሳየን አንድ ጉዳይ ተፈጥሯል።
ዋው እንግዲህ በስተመጨረሻ እሷም ጭምር ውሻውን መትረፍ ችለዋልና በጣም ያስገረመኝ ይህንን ቪዲዮ ሳይ ምን እንደሆነ ታውቃላችሁ? ሶሻል ሚዲያ ላይ በጣም ብዙ ሰዎች ተቀባብለውታል። 75,000 ኮሜንቶች ይህንን ቪዲዮ እኔ ወደ እናንተ በማድረስበት ሰዓት እንግዲህ አለው ይህ ቪዲዮ ብዙዎች ተቀባብለውታል። 75,000 እንግዲህ ኮሜንት ሰዎች ሲቀባበሉበት በዚህ ቪዲዮ ላይ ታይቷል። ለማንኛውም ምንድነው ያስተዋልኩት መሰላችሁ? አስተውላችኋል? እንግዲህ እሳት ይዟል። ኦልሬዲ በሶስተኛ ደረጃ ላይ እሳት እየተቀጣጠለ አለ። ሴትሱ ቤት ውስጥ እያለች ነው እንግዲህ ክስተቱ የተፈጠረው። በዚህ ሁኔታ እንግዲህ ውሻውን አስቀድማ ነው ከቤት አስወጥታ ወደ ታች የወረወረችው እና ውሻውን ለማትረፍ የነበራትን ነገር ብዙ ሰዎች ኮሜንት ላይ ሲያደንቁ ዋው ስሉ አስተውያለሁ። ከዛ በተጨማሪ ደግሞ የእውነት በጣም አድናቂ ነኝ። እነዚህ የእሳት አደጋ ሰራተኞች በጣም ነው ያስገረሙት። ለማንኛውም ውሻውንም ይችንም ሴት እንግዲህ አስቀድመው ማትረፍ ችለዋልና በጣም ያነጋገረ ብዙ ሰዎች ሲቀባበሉበት ነበረ። ለማንኛውም ለእንስሳት ያለን ክብር ምን ያህል ነው? የዛሬ ቆይታችን ይህንን ይመስላል። ጥሩ ቆይታ እንደሆነ ተስፋ አድርጋለሁ። ቪዲዮውን ላይክ ካላደረጋችሁ ላይክ አድርጋችሁ ቤቱን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እጅግ በጣም ለየት ያሉ ጥሩ ስራዎች ወደ እናንተ ይደርሳሉ። ከኛ ጋር ስለሆናችሁ እናመሰግናለን። አቦክ ሚዲያ ነው። ሰብስክራይብ አድርጋችሁ ይህንን ቪዲዮ ለብዙዎች ሼር አድርጉ። ሰላም ነው።